የመዳንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው። ካመኑ በኋላ ግን በበጎ ስራ መጽናት አለባቸው ብለን እናምናለን። እምነትና ስራ ብላ ያብጠለጠልከውን የቤተክርስቲያንን ትምህርት በመጽሐፍ ቅዱስ የማስረጃ እንዴት እኛ እንደምናስተምር ቁጭ ብለን እናሳያለን። አብረን እኔ እናንተ ዲስከስ እያደረግን እንቀጥላለን። እሺ ቤትሻ ዮሐንስ ወንጌል ምዕራፍ 15 ነው ውጪልን። ሁላችሁም ተከታተሉ፣ እዚህ ውስጥ ያላችሁ ሰዎች። ወይ እንግዲህ ልታወራኝ ነው? ስለ ስራ እንዳታወራኝ ግን፣ አሁን ስለ እምነት አወራኝና ከዛ ስለ ስራ እናወራለን። ብሩክ አንተ ስላስቆምከኝ ማለት ነው። ብሩክ እየሰማኸኝ ነው? የጠየቅኩን ጥያቄ አላስፈላጊ ቦታ ሄደህ ስትቀባጠር ቁጭ ብዬ ነው ያዳመጥኩ። አንተ የምትቃወሙ ሀሳብ ካለ ቆይ ከዚህ በኋላ ስሜትን እንቆጣጠርልሃለን። እኔ እባካችሁ ብሶት ያለባችሁ ሰዎች ብሶታችሁን አታስቀድሙ። በመጽሐፍ ቅዱስ የማስረጃ ማውራት የምትችል ከሆነ ቁጭ ብለህ ታወራለህ። ካልቻልክ ቀድሞውኑ የነበረን ጭራ ለመያዝ ነው ብራዘር። የምችል ከሆነ በመጽሐፍ ቅዱስ የማስረጃ ከኛ ጋር ታወራለህ። ከዛ ውጭ ግን አካኪ ዘራፍ እንደዚህ በዚህ ወጥቶ የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ አብዝቶ እንዲያፈራ ያጠራዋል ይላል። ከዛ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በቃ ይበቃል። 6 እሺ ብሩክ፣ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በእርሱ ምን ያላሉትን ነው? በሱ ያላመነ። ቴንክ ዩ። በቃ በጣም አሪፍ። በእኔ የማይኖር ማለት ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ያላመነ ማለቱ ነው። ኦኬ። ከዛ በኋላ ምን ይላል? ቁጥር 6 እዛው ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በአጭሩ በጌታችን በኢየሱስ ክርስቶስ ያላመነ ሰው ከጌታችን ከኢየሱስ ክርስቶስ ጋር እድል ፈንታ የለውም ማለት ነው። ቡራ ተስማማን አይደል? እሺ ምንድን ነው ሀሳብ? አልገባኝም። ሀሳብ እዚህ ላይ ተስማምታል አልተስማማም? በክርስቶስ ያላመነ ሰው ከክርስቶስ ጋር እድል ፈንታ የለውም እያለ ነው ይሄ መጽሐፍ ቅዱስ ክፍል። ተስማማ? አዎ። በጣም ጥሩ። አንድ ጊዜ ቁጥር 2 ላይ ተመለሽ። በእኔ የማይኖር በክርስቶስ ያላመነ ነው ብለናል። ተከታተሉ። እሺ ቁጥር 2 ምን ይላል? አንብብልን ብሩክ። አንብበው አንተ አይደል መጣ? አንብበው እንጂ አንተ። እሺ ልትለይ ሀሳብ ስላልገባኝ ነው። ሀሳብን ብነግርህ አንብበው። ጀስት አንብበው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን አብዝቶ እንዲያፈራ ያጠረዋል። እሺ በጣም ጥሩ። ኦኬ ሁላችሁም ተከታተሉ። ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ በእኔ ያለውን አለ። ቅድም በእኔ የማይኖር ብሎ ነበረ። በእኔ የማይኖር ምንድነው ስንል ብሩክ ምን አልከን? በእርሱ ማያመን። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል ደግሞ ምን ማለት ነው? እንደ ይሁዳ ያሉትን ማለት ነው። እሺ ቀድሞ ስመንት ዘለ በእኔ ያሉትን አሁን የጠየቁት ብቻ መልሰልኝ። በእኔ ያለው ምን ማለት ነው? ፕሊዝ ሐሳቤን አትገድበኝ። በእኔ ያለው ምን ማለት ነው? በእኔ ያለው ደግሞ የሚያምነው ማለት ነው። የሚያምን ማለት ነው። በጣም ጥሩ። አንተ በክርስቶስ ነህ ብሩክ? የስ በጣም ጥሩ። ስለዚህ በእኔ ያለውን ማለት በክርስቶስ ያመነ ማለት ነው። ኦኬ። በክርስቶስ ኢየሱስ አምነው ፍሬ የሚያፈሩትን ሁሉ አብዝቶ እንዲያፈራ ያጠራቸዋል ይላል። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠራቸዋል ይላል። በዚህ ሀሳብ ተስማማለህ አይደል ብሩክ? አንተ ኧረ ተስማምቼ ነው እያወራሁ ያለሁት። ሀሳብ ወደ ሀሳብ። በጣም ጥሩ። በቃ ቆይ እዚቹ ከላይ ያለችውን ሀሳብ ደግሞ አንድ ጊዜ እናስቀድም። በእርሱ አምነው ፍሬ የማያፈሩትን ምን ይላቸዋል ይላል? እስኪ አንብበልኝ ከእንደገና። ምን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ በጣም ጥሩ። በእርሱ አምነው ፍሬ የማያፈሩት ሁሉ ምን ይደረጋሉ ማለት ነው ብሩክ? ያላመኑ ናቸው እያልኩ ነው። ቅድም አልሰማኸኝም? በእኔ ያለውን ያለው ጌታችን ኢየሱስ ክርስቶስ ምን ማለት ነው ብያለሁ ቅድም። ምን አልከኝ አንተ ራስህ? በእኔ ያለውን ምን ማለት ነው አልከኝ? የማያምኑትን አይደል ያልኩህ? በእኔ ያለውን እንደዛ። ቆይ በእኔ ያለውን አንተ በክርስቶስ ነው ወይ ስልህ አዎ ምን አልክ? አዎ ነኝ አልክ። ምን ማለት ነው ብሩክ? በእኔ ያለ ክርስቶስ በእኔ ስለሚኖር እኔም በክርስቶስ ስለምኖር። ወዳጄ ወደ ሌላ ነገር አትሂድ። አንተ በክርስቶስ ነህ ወይ ስልህ ኦኬ፣ አንተ በክርስቶስ ነህ ወይ ስልህ አዎ ነኝ ብለሃል። በክርስቶስ ምን ያልኩ ነኝ እያልክ ነው አንተ? ያመንኩኝ ነኝ እያልኩ። በቃ ቴንኪዩ። ሶ ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ ቁጥር 2 ላይ በእርሱ አምነው ስላሉ ሁለት አካላት ይናገራል። የተለያዩ አካላት በእርሱ አምነው ፍሬ ስለሚያፈሩ፣ በእርሱ አምነው ፍሬ ስለማያፈሩ። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለው በእርሱ አምነው ፍሬ የሚያፈሩትን ምን ይደረጋሉ አለ? በእሱ አምኖ እኔ አባት እባክህን አዳምጠኝ ብሎ ሆነ ነው። በእሱ አምኖ የሚል የለም። ሳትጨምራ በእኔ ያለውን ምን ማለት ነው? በቃ በእሱ አምኖ አትበል። በእኔ ያለውን ምን ማለት ነው? እሺ አስተካክል። በእኔ ያለውን ምን ማለት ነው?
ልመልስልህ በእኔ ያለውን ሲል ምን ማለት ነው? እሺ ልመልስልህ። በቀጥታ መልስልኝ። ፈለገ ተረጋጋ። ድሮ ተረጋጋ። ልመልስልህ። አንተ ግን ቀጥታ መልስልኝ። እሺ ሰማኛል። እሺ እሰማለሁ። ፍሬ የማያፈራው በእኔ ያለውን ሲል በክርስቶስ እናምናለን የሚሉ ሐሳዊ የሆኑ ቆይ እነማን እንደሆኑ የነገርኩህ እኮ ነው። እነማን እንደሆኑ እሺ አንተ በክርስቶስ ነህ ብሩክ? ኧረ በጌታ ስም ፈለገ አዮኬ በክርስቶስ ነህ? የስ ብሩክ አንዴ ማይክል ሚውት ላድርገውና አንድ ነገር ላስጠንቅቅ። የምናወራው ስለ መጽሐፍ ቅዱስ ነው። እኔ ፐርሰናሊ ሰዎች የመንደር ወሬ እንዲወሩ አልፈልግም። ላይቭ ላይ ገብተው ፕላስ በአፍ እንድትጸዳዳ አልፈልግም። እሺ የምናወራውን የመጽሐፍ ቅዱስን ሀሳብ በመጽሐፍ ቅዱስ የማስረጃ መመለስ ሲያቅት ጸያፍ የሆኑ ቃላቶች እንድትናገር አልፈልግም። ምክንያቱም አንተ እንኳን ስትቀልድ ስታፌዝ እኛ ፐርሰናሊ የማይሆኑ ነገሮችን አንተን አልተናገርንም። ስለዚህ ስነስርዓት ይዘህ በቻልከው አቅም በመጽሐፍ ቅዱስ የማስረጃዎች ብቻ ከኛ ጋር ትቀጥላለህ። በእኔ ያለውን ምን ማለት ነው የሚለውን እያብራራን ነው። አንተ በክርስቶስ ነህ ብሩክ? አዎ እኮ አልኩኝ። አንተ በክርስቶስ ነህ? በጣም ጥሩ። በክርስቶስ ምን ያልኩ ነኝ እያልክ ነው ማለት ነው? በክርስቶስ አምኜ በስትክክል አምኜ የዳንኩ ሰው ነኝ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ በእኔ ያለ እያለ አንድን እዚህ ጋር አካል ኤክስፕረስ ያደርጋል። ሁለት አካላቶች አሉ በእርሱ አምነው የተጠሩ ማለት ነው። እሱን እንመጣበታለን። በእኔ ያለውን ሲል ምን ማለት ነው? ጌታችን ኢየሱስ ክርስቶስ በእኔ ያለውን ማለት በቤተ ክርስቲያን ውስጥ ያሉ ሐሳዊ የሆኑ በትክክል ልባቸው ወይ ስለ ሐሳዊነታቸው ምናምን በኋላ እንመጣበታለን። እኔ እናንተ አብረን የምናጣረው ጉዳይ ሆናል። ያለ የሚለውን ብቻ ኤክስፕረስ አድርገው። በእኔ ያለውን ምን ማለት ነው? እሱም ብቻ ኤክስፕረስ አድርገው አንድ ጊዜ። እሺ ለመሰለ ፈለገ አሁን ስለማታዳምጠኝ ነው። በእኔ ያለውን ሲል ሌላ ነገር አላዳምጥህም ብሩክ። ኧረ አዳምጠኝ። ካላወራሁ ታዲያ አንተ ብቻ አውርተህ አይሆንም። አሁን ማዳመጥ መልሱን ብቻ ነው። ኦኬ አሁን አንተ ሌሎች ነገሮችን ስታብራራ ይኸውልህ እባክህን አዳምጠኝ። ቤተክርስቲያን ውስጥ ያለ ከሱ ፈቃድ ውጭ ወጣ ሌባ የሆነ ምናምን እሱን አንድ ጊዜ አቆየው እናወራበታለን። በእኔ ያለውን ሲል ኢየሱስ በእኔ ምን ያለ ማለቱ ነው? በእኔ ምን ያለ እሱ ብቻ ነው የሚሰጠው ያልኩኝ ያለሁት። በእኔ ያለውን ሲል ሁለት አይነት አሉ። ኦኬ በቤተክርስቲያን ውስጥ ያሉና በስተክል እነሱን እንመጣበታለን። ብሩክ የምልህን ነገር አሰማም እንዴ? ምን ሆነ ነው? ሁለት አይነት አሉ። እሱን እንመጣበታለን። በአጭሩ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በክርስቶስ ያላመነ ብለህ እንደመለስከው በእኔ ያለ ሲል በእኔ ምን ያለ ማለቱ ነው? ብሩክ በአጭሩ መልስ። ለምን ያንቃል አንገትህን? አያንቀኝም። በቁጥሩ ላይ መልስ። ቁጥሩ ላይ ያለው በእኔ ያለው ኖ እሱ በመጀመሪያ ምን ማለት እንደሆነ ንገረኝ እኮ። ነግሬህ እኮ ነው። ምን ማለት ነው? አንዴ ፈለገ ፕሊዝ። በእኔ ያለው ምን ማለት ነው? ልመልስልህ ነው። በቁጥር 2 ላይ ያለውን ተመርኩዤ በሚናገሩ ተመርኩዤ በእኔ ያለውን የሚለው ልተርጉምልህ። ልንገርህ ምን መሆኑ ያላመኑ ማለት ነው። ብሩክ በቁጥር 2 በእኔ ያለውን ሲል ክርስቶስ በእኔ ያለውን ሲል ምን ማለት ነው? በቁጥር 2 ከሆነ ያላመኑ አልኩህ እኮ መለስኩልህ። በእኔ ያለ ምን ማለት ነው? ያላመኑ ብለህናል። በጣም በቁጥር 2 ላይ ክርስቶስ ቆይ ይኸው ቁጥር 2 ላይ ያለውን ይኸው ሁላችሁም አዳምጡ። በእኔ ያለውን ሲል ክርስቶስ በእርሱ ያላመኑ ማለቱ ነው አለ። አንድን ሀሳብ መሸሽ ፈርቶ ማለት ነው። ግድ የለም እንበለው። ይኸው ሁላችሁም ተከታተሉ። ክርስቶስ በእኔ ያለውን ያለው በክርስቶስ ያላመኑትን ነው። ቁጥር 6 ላይ ምን ብለን ነበረ? ወንድማችን ምን ያክል እንደሸሸ ፈርዘር ተመልከቱ። በክርስቶስ ያላመኑ ሰዎችን ጌታችን ኢየሱስ ክርስቶስ ምን ብሎ ጠራቸው? በእኔ የማይኖር ብሎ። እባክህን ጸጥ በል እናዳምጥ ብሉት። 4 እና 5 ናት ዝለለ እባክህ። እሺ በእኔ የማይኖር አለ ጌታችን ኢየሱስ ክርስቶስ። ቀደም በእኔ ያለውን ሲል ምን ማለቱ ነው ብለን ስንጠይቅ በእኔ የማያምን ማለቱ ማለት። ቁጥር 6ንም ስንጠይቀው ቅድም ላይቭ ሪከርድ የምታዩ ሰዎች ካላችሁ መጀመሪያው ፓርት ላይ ከእንደገና ታዩታላችሁ። በእኔ የማይኖር ምንድን ነው ብለን ስንጠይቀው መጀመሪያ ላይ በክርስቶስ የማያምን አለ። እሺ ቁጥር 6ም በክርስቶስ የማያምን ነው። ቁጥር 2 ላይ የተጠቀሰው በክርስቶስ የማያምን ነው። እውነተኛ በክርስቶስ የማያምኑ ሰዎች ግን ክርስቶስ ምን ብሎ እንደተናገረ ተመልከቱ። ስለነሱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ይላል። በክርስቶስ ያላመነ ሰው ምንም አይነት ሰዎች ሊሰሩ የሚችሉትን በጎ ስራ እንኳን ቢሰራ ቅርንጫፍ እስካልሆነ ድረስ ይደርቃል፣ እነርሱንም ሰብስበው ወደ እሳት ይጥሉታል። አጭርና ግልጽ። ቁጥር 2 ላይ ተመለሽ ቤትሻ። ሁላችሁም ይሁን ወንድማችን የሰራውን ስህተት በእኔ ያለውን ሲል ጌታችን ኢየሱስ ክርስቶስ በእርሱ ማያምን ማለቱ ነው።
ኦኬ ሶ በእርሱ የማያምን ሆኖ ፍሬ የሚያፈራ ተመልከቱ። ፍሬ የማያፈራውን ቆይ አንድ ጊዜ እናቆየው። በእኔ ያለውን ብሎ ፍሬ የሚያፈራ ፍሬ የማያፈራ ብሎ ተናግሯል። ሁለቱንም በእርሱ ሳያምኑ ፍሬ የሚያፈሩትን የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያጠራቸዋል ይላል ይሄ ክፍል። ይኸው ቁጥሩ 2 መሰረት አድርገን ሁላችሁም ተከታተሉ። የኢየሱስ ክርስቶስ አባት እግዚአብሔር አብ ፍሬ እንዲያፈሩ አብዝተው እንዲያፈሩ ያጠራቸዋል ይላል። ኦኬ ሰዎች በክርስቶስ ሳያምኑ አብ ፍሬ እንዲያፈሩ ያደርጋቸዋል እያልከን ነው ወንድማችን? እሺ አሁን ለማዳመጥም አንዳንድ ጆሮን ስጠኝ ደስ ይለኛል። የጠየቁን ብቻ መልስልኝ። ሰዎች በክርስቶስ ሳያምኑ የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያፈራቸዋል ብለህ ታምናለህ? ሳያምን እንዴት ነው የሚያፈራው? ሳያምን የሚያፈራ የለም። ቴንኪዩ። ስለዚህ በእኔ ያሉትን ሲል ክርስቶስ በእኔ ምን ያሉ ማለቱ ነው እኮ ልመልስልህ ወንድሜ። አሁን አንተ 2 እና 6 አገናኝ፣ የማይገናኝ ነገር። በእኔ ያሉትን ሲል ምን ማለቱ ነው? የጠየቁን ብቻ መልስ። ሌላ ቦታ ላይ አትሽሽ። አሁንም አቋሜ አንድ ነው ወንድሜ። እኔ 19 አቋም አለ አላልኩም። የጠየቁን ብቻ መልስ። ያንተ አቋም እኔ ምንም አያደርግልኝ። ምን አልከኝ? የማያምኑ በቁጥር 2 አካሄድ። በጣም ጥሩ። እሺ ስለዚህ ኦኬ ሁላችሁም ተከታተሉ። አሁንም እያልከን ያለው እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ አለ። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። እኛ ምናምን ያንን ነው። ሰዎች ቅርንጫፍ የሚሆኑት በማመን ነው ብለን ነው። እዚህ ጋር ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል የማያምኑ ናቸው እያልከን ነው። ሰዎች በክርስቶስ ሳያምኑ ቅርንጫፍ ይሆናሉ ብለህ ታምናለህ ማለት ነው። ብሩክ ተሳስቻለሁ? ምን ትላለህ? ቅርንጫፍ ሳይሆን የጠየቅኩህን ሰምተኸኛል ብሩክ? ቅርንጫፍ ሳይሆን መጨረሻ ላይ ያልከው አልሰማሁም። ኦኬ በደንብ አድርጋደ ከላይ ባትወጣ። እሺ ማወራው አንተ ስለሆነ ከላይ ባትወጣ። አሁን አንድን ሀቅ ለመሸሽ ብለህ አንተ ሌላ ዝብርቅርቅ ውስጥ እየገባህ ራስህን በደንብ አድርገህ አዳምጥ። እሺ ብሩክ፣ አንተ ምን እያልከን ነው መሰለህ? ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእኔ የማያምን ነው ማለት ነው አልከን። ኦኬ እሺ እንቀበል። ልክ እንደዛ ብለን እንቀበል። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ማለት ነው ብሩክ? በክርስቶስ ያመነ ቅድም ኩል አስረዳ ስለኮ ለዚህ ነው ቋየ እንትን ያልክብኝ ወንድሜ። የጠየቅኩን ብቻ መልስ። ኧረ በእናትህ እንዳስረዳ ፍቃድ እንዴ። የጠየቅኩን ብቻ መልስ ያልኩኝ አንተ ፖለቲካል ሰራ ነው አይሆንም። ብሩክ ስማኝ፣ ጠይቀኛል። መመለስ የምችል ከሆነ ብቻ መልስ ብራዘር። ማንም ያስገደደ ሰው የለም። መመለስ እስከምችል ድረስ ትመልሳለህ። ልክ ካልቻልክ በቃኝ ትላለህ። በደንብ ነው የምችለው። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ? በክርስቶስ ያመነ ሰው ቅርንጫፍ ይሆናል። በክርስቶስ ያላመነ ሰው ግን ቅርንጫፍ አይሆንም። ኦኬ በጣም ጥሩ። እዚህ ጋር ምኖች ናቸው ይላል ጌታችን ኢየሱስ ክርስቶስ። በእኔ ያለውን ሲል አልኩ። አሁን በደንብ ምኖች ናቸው ይላል። ወራጅ አምጣኝ እንዴ ሰውዬ፣ እንዴት ነው? አዳምጠኝ እንጂ የጠየቁን ብቻ መልስ። የጠየቁን ሮሮና ፕሊስ አቁሙ። ብሶትን የሚያዳምጥ ሰው የለም። እዚህ ጋር ምኖች ናቸው ይላል። በእኔ ያሉትን ቆይ እንደ ቁጥር ምኖች ናቸው ይላል። ምንድን ናቸው? እዚህ ጋር አንብበው። ይሄ ያደመቀውን አንብበው። በእኔ ስማኝ፣ አሁን በደንብ አዳምጠኝ። ምንድን ናቸው? ስማኛት በለ የጠየቅኩን እዚህ ጋር የተጻፉን ብቻ አንብበው። ስማኝ፣ እሺ አዳምጥ ወንድሜ። እሺ በእኔ ያለውን ቅርንጫፍ ምንድን ናቸው? አንድ ጊዜ አሁን ሌላ ነገር አታብራራ። እነዚህ አንተ በክርስቶስ ያላመኑ ናቸው ያልካቸው ምን ተብሎ ተጠርተዋል? እንደ ይሁዳ አይነት በክርስቶስ እኔ እንደ አንተና እንደ ይሁዳ አይነት ናቸው ወይ ብዬ አልጠየቅኩም ብራዘር። ምንድን ናቸው ተብሏል እዚህ ጋር? ቅርንጫፍ። እሺ ቴንክ ዩ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል? ልንገርህ። እሺ ልመልስ አሁን ሐዋርያት ምን አማራጭ አለ? ጠቅላላ የሰሩን ኩዌስችን ፈራሃኝ በጣም። ስለዚህ አንዴ እንትን እኔ እፈራለሁ። እኔ በጣም እፈራለሁ። እፈራለሁ። እሺ ምዕራፍ 15ን ያመጣልን ወንድማችን ፈለገ ራሱ ስለሆነ ሰው መረዳት ስለሆነ የጠየቁን ብቻ መልስልኝ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ ብራዘር። አሁን የረፍት ሰዓት አትውሰድ። የጠየቁን ብቻ መልስልኝ። እዚህ ጋር ምንድናቸው ይላል? አደመቅንልህ። ቅርንጫፍ ብለህናል። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ። ፈራሃኝ ምናምን ዝባዝንኪውን ተው። ሁላችሁም ኮሜንት ሴክሽን ላይ ፈለገ ፈርቶታል እያላችሁ ጻፉለት። ሞራል እንዲሆነው አንተ የጠየቁን ብቻ መልስ። አሁን አዳምጠኝ። ያላመነ ሰው ቅርንጫፍ ይሆናል? አዳምጠኝ። ያላመነ ሰው ቅርንጫፍ ይሆናል ወይ? ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ። ልመልስ ፈለገ ልመልስ። እዚህ ጋር ቁጥር 2 ላይ በሚናገረው ነገር ላይ ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ያላመነ ሰው ቅርንጫፍ ይሆናል ወይ? ጥያቄ መጀመሪያ መልስ። ስትመልስ የጠየቅኩን ብቻ የሰው ሎኬሽን አይደለም የምመልሰው አባቴ፣ በመጽሐፍ ቅዱስ ነው የምመልሰው። ስለዚህ ልንገርህ፣ ያላመነ ሰው ቅርንጫፍ ይሆናል ወይ? ብሩክ ያላመነ ሰው
ቅርንጫፍ ብሎ እዚህ ጋር የገለጠበት አገላለጥ ያላመነ ሰው ቅርንጫፍ ይሆናል ወይ ነው ጥያቄ። ብራዘር ልስን ፕሊዝ ልስን አንዴ ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ ብቻ ስጠኝ። የሰው ሎኬሽን ነው የፈለከው? የስ ኦር ኖ እንድልህ ነው የፈለከው? ትሩ ኦር ፎልስ ማለት ይቻላል። ያላመነ ሰው ቅርንጫፍ ይሆናል ወይ? እሺ ይሆናል። ያላመነ ሰው ቅርንጫፍ ይሆናል። መጽሐፍ ቅዱስ ማስረጃ ያሰጣል። ያላመነ ሰው ቅርንጫፍ እንደሚሆን የሚናገር እንደሚሆን የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያሰጣል። እሺ ቆይ ተረጋጋ። በጣም ገፍተኝ ስለሄድክ እኔ ከዚቹ ጋር ነው ማሳየት። ኖ ሌላ ነገር አታብራራ። መጀመሪያ የመጽሐፍ ቅዱስ ማስረጃ ያሰጣል። ኧረ ፈለገ ማዳመጥ እንትን አንድ አዳምጠኝ ወንድሜ። እኔ የሰማው አይደል? አዳምጠኝ፣ ችግር የለውም እኮ የመጽሐፍ ቅዱስ ማስረጃ እባክህ አንዴ ልመልስሽ። እሺ ልመልስ ነው ስትመልስ ማስረጃ ያሰጣል እኮ ስማኛ። በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ የጠየቁ ጥያቄ አብራራልኝ አይደለም ብራዘር። ሰዎች በክርስቶስ ሳያምኑ ቅርንጫፍ እንደሚሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ብሩኪ። ኧረ ፈለግ አዳምጠን። ኧረ ፕሊዝ ስለምጠይቅ ነገር ስታወራ ብቻ ነው ብሩክ። በቃ እንደምን ስለምታውቅ ነው። አሁን ስማኝ እሺ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ እዚህ ጋር ሲናገር እየተናገረ ያለው ጥያቄ ሰምተኛል ብሩክ። የጠየቁን ጥያቄ ሰምተኛል። ወዳችኋለሁ እዚህ ያላችሁ ሰዎች በሙሉ የጠየቁን ጥያቄ ሰምተኛል። አዝናለሁ። ሰምቻለሁ። ምን ብዬ ነው የጠየቁ? በእኔ ያለውን ቅርንጫፍ የሚለውን እኔ የማያምን እንደዛ ብዬ አልጠየኩም። እንደዛ ብዬ መልሴን አልሰማም እኮ የጠየኩ ምንድን ነው ብሩክ? መልሴን ስማኝ። ይኸውልህ እኔ ጋር አያስኬድም። እሺ እዛ የለመድክበት እኔ ጋር አይቻልም። የጠየቁ ጥያቄ ምንድን ነው? የጠየቀኝ ጥያቄ ቅርንጫፍ ያላመነ ሰው ቅርንጫፍ መሆን ይችላል ወይ ነው አይደለ? ቶ ሲምፕል የሆኑ ነገሮችን እዚህ ጋር ላሳያችሁ ነው አይደለ? ቆይ ፕሊስ እባክህ አንድ ጊዜ ተረጋ። ክርስቶስ ነህ ወይ ስንል ምን ብለህ ነበር የመለስክልን ብሩክ? በእኔ ያለውን የሚለው ሁላችሁም አዳምጡ። እዚህ ጋር አንተ በክርስቶስ ነህ ብሩክ? ድጋሚ አዎ እኮ አልኩኝ። የፈለገሽ አንተ በክርስቶስ ነህ ስትል በክርስቶስ ምን ያልኩ ነህ እያልክ ነው? እያልኩ ነው። በጣም ጥሩ። በክርስቶስ ኢየሱስ ያመንክ መሆንን ኤክስፕረስ እያደረክ ነው። ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በክርስቶስ ያላመነ ነው ብለኸኛል አይደለ ብሩክ? በክርስቶስ ኢየሱስ ያላመነ ነው አይደለ? ስልክ እየገባብኝ ነበር። እሺ አዎ በክርስቶስ በጣም ጥሩ። በክርስቶስ ያላመነ ኦኬ ቅርንጫፍ ተብሎ ይጠራል ወይ? አጭር መልስ ሰጠናል። ከዛ በኋላ የመጽሐፍ ቅዱስ ማስረጃ ታወጣልናል ማለት ነው። አዎ ቅርንጫፍ በክርስቶስ ያላመኑ ቅርንጫፍ ተብለው እንደሚጠሩ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እኛ እስከዛሬ ስለናገር ማለት ነው። ምን ላይ እናውጣለን? አንተ እንዳታብራራች ምንም ነገር ተረት መስማት ስለማልፈልግ ብሩክ ይወዳለሁ። ተባረክ ትጠለኛለህ አልኩ። ትጠለኛለህ አላልኩም። ማስረጃ አታብራራ ትለኛለህ። ማስረጃ አዎ፣ ለእኔ ጥሩ ተረት ነዋ ብሩክ። ባጭሩ ምን አለ መሰለህ፣ በደንብ እንድትረዳው እንደዚህ ሆኜ ልንገርህ። መጽሐፍ ቅዱስ ተረት ነው ወይ አንተ የምትናገረው ነገር? ተረት ነው። መጽሐፍ ቅዱስ ተረት ነው አላልኩም እኔ። ከመጽሐፍ ቅዱስ አውጣ ያልኩ ለዛ ነው ብሩክ። ተረጋጋና አዳምጠኝ እባክህን ብራዘር። ከመጽሐፍ ቅዱስ አውጣና ጥቅስ ስጠኝ የምልህ እኮ መጽሐፍ ቅዱስ ተረት ስላልሆነ ነው። ኦኬ አንተ የምትናገረው ነገር ግን ለእኔ ተረት ነው ብራዘር። በግልጽ ቋንቋ ጌታችን ኢየሱስ ክርስቶስ እዚህ የመጽሐፍ ቅዱስ ክፍል ላይ ቅርንጫፍ ተብለው የሚጠሩት በአጠቃላይ በእርሱ ያመኑ እንደሆኑ ከእርሱ የማያምኑ ደግሞ በእርሱ ጭራሽ ያላመኑ ደግሞ አካላት ደግሞ በእኔ የማይኖሩ ብሎ እንደጠራቸው መጽሐፍ ቅዱስ ይናገራል። አንተ ከዚህ እንግዳ የሆነ ሀሳብ አመጣለህ። ለምሳሌ ኦፍኮርስ ሰው በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ያልከን፣ እሺ በቃ ሀሳብህን እንደ ሀሳብ እንቀበል። አሁን ይህን ሀሳብህን ለእኔ ተረት ነው። እስከዚህ ፈርዘር ዝም ብለህ ያለ መጽሐፍ ቅዱስ ማስረጃነት ነገሮች እንድታብራራልኝ አልፈልግም። ስለዚህ ምን አይነት አማራጭ ሰጥተው በክርስቶስ ያላመኑ ሰዎች ቅርንጫፍ ተብለው እንደሚጠሩ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። የመጽሐፍ ቅዱስ ማስረጃ ስጠኝ ስለ አንተ ጨዋታውን አቁሙ። መጽሐፍ ቅዱስ ላይ ምን ላይ ነው? ኤፌሶን ክፈችልኝ። ትልቁ ላይ አርጋት ክፈችልኝ። አዳምጠኝ። አሁን የሰሚኬሽን አልመልስም። እንደዚህ የሚባል መልስ ስለሌለ እኔ እሱን መልስልኝ አላልኩም ወዳጄ። ማስረጃ አውጣ ነው ያልኩ ብሩክ እኮ። አንዴ ስማኝ በቃ አሁን ማዳመጥ ደግሞ አንዴ አሪፍ ነው። አዳምጣለሁ። ምን ላይ ነው? ኤፌሶን የቀደሙ ላይ ራሱ ላይ መልሽ ሳንግባባ እዚህ ጋር ከዛ በኋላ ወደ ሌላ እንሄድምና ክፈችልኝ። ኤፊ 15 ነው። ዮሐንስ 15 ሁላችሁም አዳምጡ።
በደንብ አዳምጡ። አለሽ ይፊ ምን ላውጣ? ይቅርታ ውጭ ወጥቼ ነው። አንደኛ ዮሐንስ 2:19 ነው ጭልኝ ወንድማችን ያመነና ያላመነ አንደኛ ዮሐንስ አንደኛ ዮሐንስ እሺ ማለት ነው። ይቅርታ ዮሐንስ መልእክት ምዕራፍ ስንት? 2:19 እሺ 2 19 ነው የፈለኩት። እስቲ ይታያችኋል። ያ ላንብብላችሁ። ምንድነው ወንድማችን ፈለገ የፈለገው እዚህ ጋር ማስረጃ የፈለገው ነገር እኔ ደግሞ ስመልስለት የነበረው ምንድነው በክርስቶስ ሆኖ እንደ ይሁዳ ያሉ እናምናለን የሚሉ በክርስቶስ ይሁዳ ተመርጦ እንደነበረ እንደዛ እኛ የክርስቶስ ነን የሚሉ ምክንያቱም ይሁዳ በክርስቶስ የተመረጠ እንደዛ አይደለም ያልከኝ ብሩክ። አይ በፍጹም አቁማቁ ብራዘር በልበልበል። ይሄ ስሜታዊነትን እዚህ የለመድክበት አንተ በታወጣው የመጽሐፍ ቅዱስ ማስረጃ አዎ በክርስቶስ ያላመኑ ሰዎች ቅርንጫፍ ይባላሉ የሚል ነው። አሁን ቁጭ ብዬ እያዳመጥኩ ያለሁት እሱን ነው። ሌላውን እዛው የለመድክበት። እሺ እባክህን ፕሊስ፣ ይሄ የልጅ ጨዋታ አታደርገው። ይሄ የመንደር ወሬ የምናወራበት የልጅ ጨዋታ የምንጫወትበት ቦታና ኤሪያ አይደለም። የጠየቁ ጥያቄ በክርስቶስ ያላመኑ ሰዎች እዚሁ ያሽሞንሙኗል እንዴ? ደግሞ በክርስቶስ ያላመኑ ሰዎች ቅርንጫፍ ይባላሉ ወይ ስለ አዎ ይባላሉ ብለኛል። በክርስቶስ ያላመኑ ሰዎች ቅርንጫፍ እንደሚባሉ የሚናገር የመጽሐፍ ቅዱስ ማስረጃ ነው የምታወጣው። አላስረዳ የኔ መልስ ጣምህም አልጣምህም ሰማውና ለካለ የአንተ መልስ ጥሞኛል ወይስ አልጠመኝም ብያለሁ እንዴ? ያልጠየቁት ጥያቄ አትመልስ። ብሩክ ስም ማን ነው? በኢየሱስ በጣም ፖለቲካ ማሰራ ማባቴ ዛሬ ተይዛል፣ አትለቀቅም አባቴ። አሁን አብራራል። ስም ማን ነው? 19 እያነበብኩ ነው። ብሩክ የጠየቁን ጥያቄ ብቻ መልስ። እሺ ቆይ ተረጋጋ። ብሩክ ቆይ ተረጋጋ። የሰባ ሐሳብ ያነሳ መስሎ ከሆነ ብራዘር አሁን ሞቅ አይበልጥ። ይሄ በቃ ያዘር ያስኩ ምናምን እሱን ተው፣ እዛው የለምርክበት እዛው ከኩዮች ጋር ትጫወታለህ። እሱን እኔ አሁን የጠየቅኩን ጥያቄ ብቻ መልስ። ስም ማን ይባላል ወዳጄ? ብሩክ ብለህ ጠርተህ ስም ማን ይባላል ትለኛለህ? ምሳሌ ነው ከእንደገና የጠየቅኩ። አሁን ይኸውልህ ትዕቢትና ትዕቢት ፕሊስ እባክህን፣ ትዕቢት በጣም ሰውን ትጥላለች። ትዕቢትህን እዛው አሁንም ከእንደገና ጠይቃለሁ። ስም ማን ይባላል? ስለ ወንጌል ለመስበክ ብሩክ ይባላል። እሺ በጣም ጎበዝ። አየህ እንደዚህ ስብር ብለህ አውራ። በጣም ጎበዝ። እዚህ መወጠሩን ምናምኑን ተወው። እሺ ተረጋግተህ ራስን ሆነ አክት ምናምን ሳታበዛ ራስን ሆነ ብቻ አውራ። ስም ማን ይባላል ስል ብሩክ ነው ያልከው። ስምህን የነገርከኝ። ስምህን ስጠይቀህ ስለ ወረዳ እንዳታወራ። አሁን እሱ የጠየቀኝ ጥያቄ በእርግጥ ወረዴን አካቷል ምናምን አትበል። ሌላ ነገር እዚህ ጭማቂ ምናምን አትስራ። የጠየቁ ጥያቄ ጸጥ በልና ዳምጥ ወዳጄ፣ ጸጥ በልና ዳምጥ። ኢጎህን ቢያንስ እንደው ሌላ ነገር ማስተማር ቢያቀተን ዛሬ አንተን ማለት ነው ግብረ ገብ አስበን ነው የምናስወጣ። በደንብ ተረጋግተህ አዳምጥ። የጠየቁ ጥያቄ ሰዎች ቅርንጫፍ ያላመኑ ሰዎች በክርስቶስ ያላመኑ ሰዎች ቅርንጫፍ ተብሎ ይጠራሉ ብለናል። ከዘፍጥረት እስከ ዮሐንስ ራዕይ አንተ የፈለግከውን ጥቅስ አውጣ እና ያላመኑ ሰዎች ቅርንጫፍ እንደሚባሉ ማስረጃ ስጠን ያልኩ። ሰዎች በክርስቶስ ካመኑ በኋላ አይ መልካም ነገር ሳያረጉ ምናምን አንዳንዶቹ አምነው ተሳስተው እንደዚህ ወድቆ ምናምን እሱ ንገረን አላልንም። መች ጠፋን? እሱኛ በክርስቶስ ሰዎች አምነው ኦፍኮርስ በጣም ብዙ የወደቁ ሰዎች አሉ፣ ወድቀው የቀሩ በጣም ብዙ ሰዎች አሉ። እኛውን የጠየቅንስ ያ በክርስቶስ ያላመኑ ሰዎች በክርስቶስ እንዳመኑ ሰዎች ቅርንጫፍ ተብሎ ይጠራሉ ወይ ስንል አዎ ይጠራሉ ብለናል። ማስረጃህን አውጣ፣ አንብብ። የጠየቁ ጥያቄ ነው። እኔ ያልጠየቁን ጥያቄ እንዳትቀባጠር፣ ቀጥል። እሺ አሁን ለማዳመጥ ሞክር፣ ችግር የለውም። ተረጋግቼ አወራለሁ። አሁን አንተ ስጠይቀኝ የዛን ጥያቄ እየነገርኩ መሀል ላይ ስታስቆመኝ መጨረሻ ላይ ምናለ አዎ ይባላሉ ወደሚል ድምዳሜ ውስጥ መጣሁልህ። እንዳላስረዳ ስለፈለግ ሳትወድ በግድ ነው አዎ ይባላል ያልከው? ኦይ አላልኩም። እንደዛ በጣም ጥሩ። ስለዚህ በል አውጣና አሳየኝ አሁን ያላመኑ ሰዎች ቅርንጫፍ እንደሚባሉ። ኧረ ቆይ ስማኝ፣ ቅርንጫፍ የሚለውን ቃል የፈለግከው እንደ አንተ ቆይ 19 ላይ አውጭልኝ። ቅድም 2:19 ላይ በደንብ አዳምጡ ያላችሁ ሰዎች። እኔ እያልኩኝ ያለሁት ቅርንጫፍ በቁጥር 2 ምዕራፍ 15 ከቁጥር 2 ላይ ባለው አነጋገር ይወገዳሉ በሚለው በክርስቶስ ሆነው ይሁዳ በክርስቶስ የተመረጠ ስለሆነ በክርስቶስ ሆነው ግን ያልቆዩ ልባቸውን እያሳቱ አንደበታቸውን ሳይገቱ የሚያመልኩ የነበሩ እነሱ
የምትመልሰው እኔ የጠየቅኩህን ነው አይደል ብሩክ? አዎ ነው። ስለዚህ እኔ ያልጠየቅኩህን ነገር እባክህን በማውራት ጊዜ አታባክን ወዳጅ። ምን ሆነ ነው ብሩክ? እኔ ትጠላኛለህ አላልኩም። እኔ ትጠላኛለህ አላልኩም። የምትመልሰው እኔ የጠየቅኩህን ጥያቄ ነው አይደለ ወይ? ምን ሆነ ነው ማሰማይ ከሆነ ሺህ ሁለት መቶ ሰዎች አሉ ይታዘቡሃል። ባይዘወይ በጣም ይታዘቡ፣ ችግር የለውም ይታዘቡ፣ ይደዝማተር። አሁን እሱን ተወው፣ እሱን አይነት ልመናውን ተወውና ብሩኪ፣ እኔ አሁን ትጠላኛለህ አላልኩም። የጠየኩ ጥያቄ እናንተ የምታወራው ነገር ለየቅል ነው ብራዘር። አዳምጥ። ስለይሁዳ ጠይቄያለሁ፣ ስጨርስ ለየቅል ነው። ስለይሁዳ ጠይቄያለሁ፣ ስጨርስ ለየቅል ነው። ስለይሁዳ ጠይቄያለሁ ወይ? ስጨርስ ለየቅል ነው ትለኛለህ። ስለይሁዳ ጠይቄያለሁ ወይ? ይሁዳ ዋኖፍ ቅርንጫፍ ስለ ይሁዳ እኔ ጠይቄያለሁ ወይ? አጭር መልስ። አዎ ጠይቀኸኛል። አልጠየኩም። ቅርንጫፍ ስለነበር አልጠየኩም። እንዴ በቅርንጫፍ ጠይቀኸኛል አትበል። እኔ አልጠየኩም። እኔ እባክህ ጊዜ አታባክን። ጋይስ አንድ ጊዜ ቆይ። ኖ ይሄን ያክል ፈርዘር ከምንሄድ ባጭሩ ቆይ አንድ ጊዜ ቤትሻ ካሜራውን ምዝሉ። ይሄ የልጅ ጨዋታ ብዙ እንዳይረዝም አንድ ነገር እናደርግ። አትወጣም። ቆይ ሚዩት አድርገው። ኖ አትወጣም። ለምን እንዴ? እኛ እናስወጣህም ብሩክ። እኛ እንደዚህ አይነት ዓላማ የለንም። በደንብ ተረጋግተህ ግን አንድ ጊዜ አዳምጠን። መጽሐፍ ቅዱስ ላይ ያለውን ቃል ጀስ ላለማመን የሄድከው ርቀት ነው። በነገራችን ላይ አሁን ስቲል ነው በቃ ልክ እንደ ልጅ እንድታወራ እያደረገ ያለው እሱን እናቁመውና አንድ ነገር ብቻ ብለናል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍኮርስ ያገኛሉ ብለህን ነበረ ብሩክ። ተሳስቻለሁ ብሩክ? አልተሳሳትክም አባቴ። ቴንኪው። ሰዎች በክርስቶስ በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል። እዚህ ላይ የማቀርበልን ጥያቄ በደንብ አዳምጥ። ለምን እንዳቀረብኩት እኔ ከዚህ መጽሐፍ ቅዱስ ጥቅስ ጋር አገናኝቼ መልስልሃለሁ በኋላ ላይ ማለት ነው፣ ሌላ ነገር እንዳይመስል ብሩክ። ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶሜ ቢሆኑ የዘላለም ሕይወትን ያገኛሉ? እንዴት ነው የሚያገኙት? ሰዎች በክርስቶስ ኢየሱስ አምነው ድጋሜ ልድገምልህ ግብረ ሰዶሜ ቢሆኑ የዘላለም ሕይወትን ያገኛሉ? በክርስቶስ መጀመሪያውንም አላመነም፣ ግብረ ሰዶም ሊሆን አይችልም። ቀጥል። እንዴ ኖ እሱን እኮ አንተ አይደለም የምትሆን። ለምሳሌ የአንተው ቸርች ጋር ህብረት የሚያደርጉ የተለያዩ ቸርቾች አሉ። ቆይ ኖ እሱን አንተ አይደለም የምትደመድመው ብራዘር። ቆይ ተረጋጋ ብሩክ ተረጋጋ እባክህ። ለምሳሌ የአሜሪካ ሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ ጽድቃለች እንደ ቸርች። የዩናይትድ ሜተርስ ቸርች እባክህን አዳምጠኝ ብራዘር፣ ተረጋጋና አዳምጠኝ። የዩናይትድ ሜተርስ ቸርች ፕሮቴስታንት የሆነች የዩናይትድ ሜተርስ ቸርችም ግብረ ሰዶሜነትን ኦፊሻል አድርጋ ጽድቃለች። የስዊዲሽ ሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ ጽድቃለች። በአሜሪካ ያለችው ኢቫንጀሊካል ተብላ የምትጠራው ቆይ እባክህን አዳምጠኝ ወዳጄ። ወንጌላውያን ናቸው ወይስ አይደሉም? አንተ ነህ አላልኩም? አንተ ነህ ብያለሁ ብሩክ። እኔ አንተ ነህ አላልኩም? አንተ ነህ ብያለሁ ወይ? እኔ አላልኩም። እባክህ እኔ አላልኩም። በቃ ዝም ብለህ አዳምጠኝ። ኦኬ ኢቫንጀሊካል ናቸው ወይስ አይደሉም? ለምሳሌ መካነ ኢየሱስ ኢቫንጀሊካል ናቸው ወይስ አይደለችም? ብሩክ አንተ እባክህን አዳምጠኝ። ምን ሆነ ነው አሁን? እኔ ይኸውልህ በቃ በዚህኛው ወይ አሁን ይሄኛውን አይነት ወይ አማራጭ ያደረኩት ለምንድን ነው መሰለህ? ባጭሩ ምን ያክል ትምህርት ከእውነት የራቀ እንደሆነ ለማሳየት ነው። አንተም ደግሞ ልክ በዛው ልክ ከተሳሳትኩኝ ምን ታደርጋለህ መሰለህ? ነው ይሄን ሀሳብ እንደ ሀሳብ አንተ ብታነሳውም እንዲህ ነው ብለህ የምትቀጥለው ሀሳብ ካለ ትቀጥላለህ። ብሩክ አዳምጠኝ። መካነ ኢየሱስ ኢቫንጀሊካል ነች ወይስ አይደለችም? አልመልስም። አትመልሰው። በቃ አትመልሰው። ኦኬ በአሜሪካ ያለችው ሁላችሁም አዳምጠዋል። በአሜሪካ ያለችው ሉተራን ቸርች ኢቫንጀሊካል ቸርች ነች። ኦኬ ኢቫንጀሊካል ቸርች ነች። ሶ በአሜሪካ ያለችው ሉተራን ቸርች ሲንስ 1991 እንደ ኤሮፓያን አቆጣጠር ነው የምላችሁ ጋይስ፣ በ1991 ዓመተ ምህረት ግብረ ሰዶማዊነትን ኦፊሻል አድርጋ ጽድቃለች። ኦኬ ይህ ወንድማችን ወንጌልን የሚሰብከው ኦርቶዶክስ ለሆኑ ሰዎች፣ ሙስሊም ለሆኑ ሰዎች እንጂ መካነ ኢየሱስ አማኞችን አይደለም። ሙሉ ወንጌል ላሉ ሰዎች፣ መካነ ኢየሱስ ላሉ ሰዎች፣ ብርሃነ ሕይወት ላሉ ሰዎች ጉባኤ ቆይ ተረጋ። ማይክል ሚትለቀው ሞዴሬተሮች ሚታርጉት ስለአንተ አላወራሁም። እኔ ስለአንተ አላወራሁም። እስካሁን ይህ ወንድሜ እያልኩ እያወራህ እኔ ስለአንተ አይደለም ያወራሁት። አንተ ስለተናገርከው ነገር ግን አወራለሁ። በሐሳቡ ስለሆነ ወንድሜ ብለህ አታወራ። ራስን ችለህ ስለአንተ አላወራሁም ብሩክ። ስለአንተ ፐርሰናል ግን አላወራሁም።
ይሄ ጥቁር ሰውዬ፣ ያጭር ሰውዬ፣ ረጅም ሰውዬ አላልኩም እኮ። ስለ ሀሳቡ ግን ማውራት እችላለሁ። መብቴ ነው። በቃ ጸጥ ብለህ እናዳምጠኝ እባክህ። ብሩክ ተረጋጋ። እንደው በመድኃኔዓለም እንዴ! ኧረ በጌታችን እንደው በኢየሱስ ክርስቶስ ልለምን እባክህ ጸጥ ብለህ እናዳምጠኝ። በአሜሪካ ያለችው ሉተራን ቸርች ሲንስ 1991 እንደ ኢሮፓያን አቆጣጠር ግብረ ሰዶማዊነትን ይወላችሁ። ግብረ ሰዶም የሆነ ፕሮቴስታንት አለ አይደለም እያልኳቸው ያሉት እንደ ቸርች ኦፊሻል አድርጋ አጽድቃለች። እንደ ቸርች ነው የምናወራው። አሁን እዚህ ጋር የምታዩት ወንድማችን ኦኬ፣ አሁን በምናወራው ሀሳብ ዙሪያ በደንብ አድርጋችሁ አዳምጡ። ወንጌል ለኦርቶዶክሳውያን፣ ወንጌል ለሙስሊሞች ይላል እንጂ ወንጌል ለሙሉ ወንጌል አማኞች ያስፈልጋል። ኢየሱስን ለመካነ ኢየሱስ አማኞች ለሉተራን እንስበክ፣ ለመሰረተ ክርስቶስ እንስበክ አይደለም። ለምን በክርስቶስ እባክህን አዳምጠኝ፣ እስክጨርስ አዳምጠኝ። ወንድማችን አትበል ስለኔ አታውራ እያልኩ ካልሆነ ይኸውልህ ስሜትን መቆጣጠር የማትችል ከሆነ ብሩክ በፈቃደኝነት ታች ወረድና አሁን ቆይ ልግባ ብለህ አንድ ቁጥር ጻፍልን እናስገባ። እኛ አንተን ማስወረድ አንፈልግም። እባክህ ማይክል ሚውት አድርግና አዳምጠን። ሰው ኢቫንጀሊካል ቸርቾች ናቸው ብለህ ስለምታምን ለእነዚህ ሰዎች ወንጌል አሰብክም። እነዚህ አንተ ወንጌል የማሰብክላቸው ኦኬ መሰረታዊ በሆነ ትምህርት አንድ ነን ብለህ የምታምንባቸው እነዚህ ቸርቾች ግብረ ሰዶማዊነትን ኦፊሻል አድርገው አጽድቀዋል። እሺ አንድ ሰው እዚህ ቸርች ውስጥ እንደውም ፖሊሲውን ልጨርስላችሁ፣ ሰርች አድርጋችሁ ፕሊስ ተመልከቱ። ሜሬጅ ኤንድ ኦርዲኔሽን ይናገራል እዛው የራሳቸው ድረገጽ ላይ። ከዛ ኢኤልሲኤ የሚል ፖሊሲ አላቸው። በኢኤልሲኤ ፖሊሲ ላይ ኢኤልሲኤ ፖሊሲ ኤቭሪ ኤልጂቢቲኪው ኢንዲቪጁዋልስ አር ዌልካም ኤንድ ኢንከሬጅ ቱ ቢካም ሜምበርስ። እያንዳንዳቸው ግብረ ሰዶሜ የሆኑ ሰዎች በአጠቃላይ የቸርቹ አባል እንዲሆኑና ወደ ቸርቹ ደግሞ ኦኬ አማኝ ሆነው እንዲገቡ ቸርቿ ታበረታታለች። ይሄ የተቀመጠ ሀሳብ ነው፣ እኔ አይደለሁም ያልኩት። አንድ ሰው ልክ እንደዚህ በክርስቶስ ኢየሱስ አምኛለሁ ብሎ ኦኬ በክርስቶስ ኢየሱስ አምኛለሁ ብሎ የዚህች ቸርች አባል ከሆነ በኋላ ግብረ ሰዶማዊ ቢሆን የዘላለም ሕይወትን ይድናሉ ወይ አይደለ? ጥያቄ ወንድሜ። አይ እንደዛ አይደለም የጠየቅኩ። እሺ እንዴት በክርስቶስ አምነው ሰው በክርስቶስ ባመነ ቅጽበት ይድናል ብለህ ታምናለህ አታምንም? አንተ ምኑ ብራዘር ተረጋጋ። ሰማኛሽ በትክክል በልበል። ይኸውልህ ብሩክ አዳምጠኝ መጀመሪያ። ሰው በክርስቶስ ባመነ ቅጽበት ይድናል ብለህ ታምናለህ አታምንም? በትክክል በልቡ አንድ ሰው የዚህ ቸርች አባል ሆነ በክርስቶስ አመነ። እኔ አልጨረስኩም ጥያቄውን። ሪካርድ አድርጉ ትልብልኛላችሁ። ብሩክ ቀጥል ወንድሜ ቀጥል ብሮ ቀጥል እየሰማሁ ነው። ስሜታችሁ ማትቆጣጠሩ ሰዎች ባትገቡ ይመከራል እንደዚህ አይነት ውይይቶች ላይ። ከቻልክ ግን ስሜትን እየተቆጣጠር ካዳምጠን። እኔ ምንም አይነት ችግር የለብኝም፣ በሌላ ፐርሰናል የሆነ ችግር የለብኝም ከፕሮቴስታንቶች ጋር። በመጽሐፍ ቅዱስ ሀሳቦች ግን በመንፈሳዊ ቅናት ነው እያወሩ ያሉት እና እባክህ በቻልኩ አቅም ተረጋግተህ አዳምጠን። አንድ ሰው የዚህ ቸርች አባል ቢሆን ኢቫንጀሊካል የሆኑ ቸርቾች ናቸው እነዚህ። የዚህ ቸርች አባል ሆነ በክርስቶስ አመነ፣ ከዛ በኋላ ግብረ ሰዶማዊ ቢሆን ጥያቄው የዘላለም ሕይወት ያገኛል ወይንስ አያገኝም? እሺ ልመልስ። በቃ አያገኝም። ምክንያቱም መጀመሪያውንም ያመነ ስላልሆነ እያስመሰለ ነበረ። በጣም ጥሩ። አይ አሁን እኔ እያስመለሰለ ነው ወይስ እያስመሰለ አይደለም አላልኩም። እኔ ለምሳሌ አንተ ቸርች ውስጥ ያለ ሰው አገልጋይ ሆኖ እየሰረቀ ብያዝ ያ ሰው በእግዚአብሔር ያላመነ ሰው ነው አይደለም የምንለው። ከፈቃድ እግዚአብሔር ግን የወጣ ሰው ነው። አይ ነው። እኔ አሁን ግልጽ ሀሳብ እየተነጋገረን እኔ ለምን እኮ ወደ ሌላ ሀሳብ እንደምትሸሽ አልገባኝም። ተመሳሳይ ነገር እኮ ነው። አሁን አንተ ያልከው ነው እየደገምኩልህ ያለሁት። ለምሳሌ እኔም ቤተክርስቲያን ውስጥ
ለምሳሌ የኔ ፐርሰናል እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። የኦርቶዶክስ ቤተክርስቲያን አማኝ ሆኜ ከአንዲት ሴት ቦርሳ ላይ ስልክ ስሰርቅ ብያዝ አገልጋይ ሆኜ ከአንዲት ሴት ቦርሳ ላይ ስልክ ስሰርቅ ብያዝ ኦልሬዲ የሰራሁት ነገር ስርቆት ነው። ኦኬ እግዚአብሔርን ሳላም ነው አመኛለሁ ብዬ እያስመሰልኩ ሳይሆን በእግዚአብሔር ኦፍኮርስ አመኛለሁ። የዚህ ቤተክርስቲያን አማኝ ነኝ። ነገር ግን እግዚአብሔር ካዘዘኝ ትእዛዝ ወጥቻለሁ። ይሄ ከትእዛዝ መውጣት ነው። ቴንኪው። አሁን የጠየቅኩም ጥያቄ ልክ እንደዚያው ተመሳሳይ ነው። አንድ ሰው በክርስቶስ አምኖ ግብረ ሰዶሜ ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። ማመኑ ብቻውን ከመወገድ ያድነዋል? ብሩክ ይሄ ግብረ ሰዶሜ የሆነ ሰው ግብረ ሰዶሜ ሆኖ የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። ማመኑ ብቻውን ከመወገድ ያድነዋል? ብሩክ አሁን እንዳወራም ፍቀድልኝ። አሁን በቃ ጠይቀኛለሁ። መልሱን ብቻ መልስ። ልመልስ። እነዚህ ሰዎች ኦኬ ድነናል የሚሉ በቤተክርስቲያን ውስጥ ያሉ ግን ደግሞ እንደዚህ አይነት ከመወገድ ያድነዋል ወይ? ብሩክ የጠየቁ ጥያቄ ስለነዚህ ሰዎች አዋዋል እንድትመልስልኝ አይደለም። ብሩክ ማመኑ ብቻውን ከመወገድ ያድነዋል ወይ? እውነት ይታዘቡሃል ወንድሜ፣ ፕሊዝ በጣም ይታዘቡሃል። ኦርቶዶክሳዊ ይታዘቡሃል። ራሱ ፕሊዝ ልመልስበት። ብሩክ ባለትዳር ነው? ይቅርታ ኧረ አንተ ሰውዬ ቁም ነገር እውነት ባለትዳር ነው? ኦ ማይ ጋድ ብሩክ ነው ስምህ እያልከኝ ነበር። አሁን ደግሞ ባለቤት አለ እንደ እያልክ ነው። እውነቴን እኮ ነው። ለምን መሰለህ እንደዚህ ጠየቁ። እንዴት ነው ከአንተ ከባለቤት ጋር እንዴት ነው ትዳር ጽንት የምትቀጥለው? ማለት ለዚህ እንኳን መጽሐፍ ቅዱስ የሆነ ሀሳብ እንኳን ማታዳምጥ ከሆነ እንደዚህ መሰላልክ አይደለም። በነገራችን ላይ ድብ ሰጠን ምናወራ ወዳጅ ብሩክ ሚስትር እንዲህ እያልክ ነው የምታስፈራራት? ሰው እንዳይታዘብሽ እያልክ ነው የምትጫናት? ወዳጅ እንዴት ነው ትዳርን የምትመራው? አሁን እንዲህ አይነት ነገሮችን አንድ ጊዜ አቆያቸው። እሺ ይሄን የመንደር ወሬውን ለመንደር እንቶ፣ የልጅ ጨዋታውን ለልጆች እንቶ። እዚህ ጋር ስትመጣ ቅድም ብያለሁ፣ አክት ማድረጉን አቁም። በበት ጉዳይ ላይ ጊዜ ባትፈጅ ጥሩ ነው። አክት ማድረጉን አቁምና ራስን ሆነ በመጽሐፍ ቅዱስ ማስረጃ ብቻ አውራ። እንደኔ እኮ ማንም አይታገስም። ሌላ ቦታ ቢሆን ሀቅ ስናወራ ሌላ ቦታ ቢሆን እስካሁን ድረስ አንተ ወርደሃል። 19 ሰው ገብቷል በአንተ ፋንታ። እኛ ግን በቃ አንተ ስትናገር ይኸውልህ ስትነጫነጭ እንደ ልጅ እያባበልን፣ ስትቆጣ እንደ ትልቅ ሰው ይቅርታ እየጠየቅን ቆይ አንድ ጊዜ አዳምጠን እያለን ኦኬ ከመስመር ወጥተህ ደግሞ በጣም እንደው ማይሆንስ ነገር ደግሞ ስትናገር ደግሞ ቆይ አማርኛን አስተካከል እያለን ነው እሹሩሩ እያለን የያዝን ብሩክ። ስለዚህ አሁንም እባክህ እንዴ ኧረ ጌታ ሆይ ኧረ እባክህን አዳምጥ ሳወራ ብሩክ ብለሃል ያደረግከውን ነገር እኮ ነው አድርጋለሁ ብለህ ያደረግከውን ነገር ነው። ስትፈራ ግብረ ሰዶም ብሩክ ሚስት አለ ወይ በዚህ ገብቶ እዛው ትላለህ። ምኑን አስፈራ? እኔ እኮ ላይቭ የከፈትኩት ወዳጅ። አሁን ለምሳሌ ቆይ በደንብ አድርጌ ልንገርህ። ቆይ እንደዚህ ከማልፈው እንደሌላ ሰው ልንገርህ በደንብ። እኔ እኮ ላይቭ የከፈትኩት እንዲህ አይነቱን የክህደት ትምህርት እኔ ማንቆለጳጰስ የምፈራ ሰው ስላልሆንኩ ነው ላይቭ ከፍቼ እያንዳንድ ናብዬ እያስገቡ ያለሁት። ኦኬ የሚፈራ ሰው ሲጀመር እንደዚህ አይነት ላይቭ ከፍቶ ኑ እስቲ እናውራ አይልም ብራዘር። ያንተንም ትምህርት የሌላውንም ትምህርት በአጠቃላይ ስለማልፈራ ነው እንዲህ ይኸው ፌስ ቱ ፌስ ኑና እናውራ እያልኩ ያለሁት። ለምንድን ነው የልጅ ወሬ የምታወራው? አሁን እኮ በቶንህ እንኳን ከድምፅህ እንኳን ከኔ በእድሜ የምትበልጥ ትልቅ ሰው ነህ። ለምን እንደ ትልቅ ሰው አትሆንም እንዴ? ይሄ እኮ አሁን የህፃናት የሆኑ ሰዎች እንኳን የማይሉትን ነገር እኮ ነው አንተ እየተናገርክ ያለው። እንዲህ አይነት ይኸውልህ ትከሻ ለትከሻ የመለካካት መንፈስ ላይ አቱን ከዛ ሙድ ውጣ። አንተን ያስገባንን ትከሻ ለትከሻ ለመለካካት አይደለም። ፈራይ እንደዚያ በቃ ደነገጠ ምናምን እንዲህ እያልክ ራስን አስደስት ከፈለግ መብት ነው። እዚህ ሶሻል ሚዲያ ላይ ግን ማንንም አይፈራም። የክህደት ትምህርት እኮ ነው። የክህደት ትምህርት የሚፈራ ነገር አይደለም እንዴ። እኔ የፕሮቴስታንት እህት ወንድሞቻችንን ትምህርት የክህደት ትምህርት እኔ ከፍ ዝቅ አድርጌ ነው በደንብ አድርጌ የምናገረው። ፐርሰናሊ ግን እነሱን አከብራለሁ። ማንንም አይፈራ ብሩክ፣ በዛ ትታላል። እሺ ወዳጄ አሁን እንዲህ አይነት አሁንም ሳወራ አዳምጠኝ። እንዲህ አይነት ኢጎህን ተወውና አክት ማድረጉን መወጣጠሩን ተወውና እንደ ኖርማል ሰው እንደኛ በቃ ሁሉን ነገር ትተህ መጽሐፍ ቅዱስ ፎከስ አድርገህ አውራን ያልኩ። አሁን አንድ ጥያቄ ነው የጠየቅኩ ጥያቄ ምንድን ነው? አንድ ሰው በክርስቶስ አምኖ ግብረ ሰዶም ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኸኛል። አያገኝም። ማመኑ ብቻውን ከመወገድ ያድነዋል ወይ? ይሄን መልስልኝ። እሺ አሁንም መልሴን መልሳለሁኝ። አዎ አያገኝም። ማመኑ ብቻ ሳይሆን አላመነም ሲጀመር። እሱ መልሰህልኛል ብሩክ።
ማመኑ ብቻውን ከመወገድ ያድነዋል ወይ? የጠየቁት ጥያቄ። እሺ ፈለገ፣ እሺ እንደዚህ እናድርገው። ይሄን ለመመለስ አሁን የጠየቀው ነው ስፔሲፊክ ብሩክ፣ ከዚህ በኋላ አንድ ነገር ልንገርህ። አይ ቲንክ በጣም ስለተለማመጥን በልበልበል ስነ ስርዓት ያዝ። ከዚህ በኋላ መጠየቅን ጥያቄ ማትመልስ ከሆነ እዚህ የለመድክበት እዛው የመንደሩን ወሬ እዛው የምትነጫነጨውንም እዚህ የለመድክበት ታደርገዋለህ። ከዚህ በኋላ አልታገሰም። እሺ ብሩክ፣ ማውራት የምትፈልግ ከሆነ ስነ ስርዓት ይዘህ ቀጥ ለጥ ብለህ ትመልሳለህ። ማመኑ ብቻውን ከመወገድ ያድነዋል ወይ? አጭርና ግልጽ ጥያቄ፣ አጭር መልስ። ቶሎ በል መልስልህ። በትክክል ያመነ ሰው ከመወገድ ያድነዋል? ኧረ ቆይ ስማኝ። እሺ በትክክል ያመነ ሰው ይድናል በማመኑ ብቻ። ግን እኔ ስለሱ አልጠየቅኩም፣ ስላመነ ሰው አልጠየቅኩም። ብሩክ፣ የጠየቁ ጥያቄ ምንድን ነው? አዳምጥ። አሁንም ከዚህ በኋላ ለማልገጥ ብትሞክር አላዳምጥህም ብሩክ። እኛም ሽሩሩ አበዛን። አዳምጠኝ። አንድ ሰው በክርስቶስ ኢየሱስ አምኖ ካመነ በኋላ ግብረ ሰዶሜ ቢሆን የዘላለም ሕይወት ያገኛል ወይስ አያገኝም? ስለ አያገኝም ብለኛል። ሁለተኛ ጥያቄ፣ ማመኑ ብቻውን ከመወገድ ያድነዋል ወይ? ብሩክ፣ አዎ ማመኑ ብቻ በስትክክል ያመነ ሰው ከሆነ አዎ ያድነዋል። ተመለሰልህ? ዲያቆን ኦኬ፣ ቀጥሉ። በቃ ባጭሩ ወንድማችን ምን አይነት ዓላማ ምን አይነት አካሄድ የሚይዝ እንደሆነ ያብሮ አይዲያ። ባጭሩ ግን አንድ ሰው ግብረ ሰዶሜ ቢሆንም ከመወገድ ያድነዋል ብሎኛል። እኔ የጠየቁት ጥያቄ አለ። ኧረ ጨዋታ ፖለቲካ። ድጋሜ ጥያቄን ስማ። አንድ ሰው በክርስቶስ ኢየሱስ አምኖ ካመነ በኋላ ግብረ ሰዶሜ ቢሆን የዘላለም ሕይወትን ያገኛል ወይስ አያገኝም? ስለ አያገኝም ብለኛል። እሺ፣ ይሄው ሰው አሁን ስለዚህ ሰው ነው የምጠይቅ። ግብረ ሰዶማዊ የሆነው ሰው ማመኑ ብቻውን ከመወገድ ያድነዋል ወይ? ስለ እምነት ብቻ እያወራን ስለሆነ ማመኑ ብቻውን ከመወገድ ያድነዋል። ስላልገባኝ ነው ያ ሰው እያወራ መሆኑ ስላልገባኝ ነው። በቃ ይኸው ግልጽ አድርጌ ነገርኩህ። ማመኑ ብቻውን ከመወገድ ያድነዋል እኮ ልመልስልህ። በፍጹም አያድነውም። እንዴት ነው የሚያድነው? በኋላ ግብረ ሰዶም ስለዚህ በፍጹም አያድነውም። በቃ እኛም እያለን ያለ ነው እሱን ነው። ግብረ ሰዶም የሆነ ሰው ታነሳለህ እንዴ? ፈለገ፣ አንተ እኮ ግብረ ሰዶም የሆነ ሰው ነው ያነሳው። ስለ አማኝ አይደለም እያወራ ያለው ወንድሜ። ስለዚህ ቅርንጫፍ ያልከውን አንዴ ልመልስልህ። ሞኬና ተሙ ካላችሁ ፕሊስ አንዳችሁ ቀጥሉ። እኔ ከዚህ በላይ ያው ትንሽ ከዚህ በላይ ነው ብዙ ተመለከተ። ቀጥሉ አንዳችሁ። ብሩክ ወይ ማን ነው የሚያወራኝ? እኔ ነኝ መኳንንት። እሺ ወደ ቀደመው ነገራችን እንመለስና ኤፊ አንዴ ክፈችልን ዮሐንስ 15ን ማለት ነው። ከዛ እንነሳ ላሳይ አንድ ጥያቄ። እስከዛ እስከምትከፍትልን ድረስ በክርስቶስ ሳያምን ወይም ደግሞ በክርስቶስ ሳይኖርስ አንድ ሰው ፍሬ ማፍራት ይችላል? አይችልም፣ በፍጹም አይችልም። ቴንክ ዩ። እሺ ክፈችልን ኤፊ። በክርስቶስ ያልሆነ ሰው ወይም ደግሞ በክርስቶስ ላይ የሌለ ሰው ፍሬ ማፍራት አይችልም። እሺ በእኔ ያለው ክርስቶስ ክፈች እናንብብና ከዛ ሰውም ያያል። ከዛ ምን እንደምትለን እናያለን። እሺ ተመልከቱ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በደንብ አስተውሉ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ምን ያደርገዋል? ሁሉ ያስወግደዋል። ቴንክ ዩ። በእኔ ያለው የሚለው ምን ማለት ነው? አለ በሱ ያላመነ ነው ያልከን አይደል? ይኸውልህ አንዴ በደንብ አዳምጠኝ እሺ። መልስልና እዚሁ ጋር መልስልኝ። ፍሬ የማያፈራውን በእኔ ያለውን ያልከው በክርስቶስ ያላመነ ሰው ነው አልከን አይደል? አዎ እኮ ልመልስልህ። በእኔ ያለውን ቅርንጫፍ ያለው ሲል ጌታ ኢየሱስ
የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል። በእኔ ያለውን የሚለው ሐረግ ተመልከቱ። በእኔ ያለውን ሐረግ ተመሳሳይ ነው። በነገራችን ላይ በእኔ ያለው የሚለው ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ስለዚህ እዚህ ጋር የምታስተውሉት ምን አለ ማለት ነው? ባባል በእኔ ላይ ያለው የሚል በክርስቶስ ያላመነ ነው ያለን። በእኔ ያለውን ያለው ተመረጠ ያላመነ ዲያቆን ያስታከተ ተመረጠ ያላመነ በደንብ ግለጣት ስለምመጣ እሺ የተመረጠ በክርስቶስ ያላመነ ፍሬ ያፈራ ይችላል? አይችልም። ቴንክ ዩ። እዛ ጋር ቀጥሎ ምንድነው ክርስቶስ ያለው ፍሬ የሚያፈራውን ያለው ምንድነው? በእርሱ ያለው ወይስ ሐረጉ ከየት ነው የመጣው? በእኔ ያለውን ነው የሚለው አይደለም። ቆይ ሰማኝ። ሐረጉ አይደለም ሐረጉ ምናምኑን እሱን ተው። አሁን በደንብ ቆይ ለምንድን ነው የሚተው? ቀጥታ ቆይ አንዴ ብሩክ በእርሱ ላይ ሆኖ ደግሞ ፍሬ የሚያፈራ ከሆነ አብዝቶ እንዲያፈራ ያጠረዋል። ኮንሰፕቱ በእኔ የሚለው የሚያምን ነው እንጂ የማያምንን አይወክልም ማለት ነው። እዚህ ጋር የሚያምን ቃል በቃል በእኔ ያለው የሚያምን አንዴ አይልም። ላስረዳልህ እዛው ጋር አስረዳኝ። አይልም እዛው ያስረዳል። በጣም አሪፍ። አሁን ዲያቆን የጠየቀን ጥያቄ ምንድነው? በደንብ አዳምጡ። ይሄ ላልፈው የማልፈልገው ትምህርት ነው። ምን አለ? ይሄ ለአማኞች ብቻ የተጻፈ ነው አለ። ኦኬ ምን ይሆኑ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሉክ ፍሬ የማያፈራውን ሲል ይሄ በእኔ ያለው የተባለው ሰውዬ ማፍራት አለበት የሚል ነገር ነው እየተናገረ ያለው እያለ ነው። ማን? ዲያቆን። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ሲል ይሄ በእኔ ያለው የተባለው አማኝ ነው ያለው ዲያቆን አማኝ ነው ያለው ፍሬ ማፍራት ግዴታው ነው እያለ ነው። ኦኬ ይሄኛው በሁለት የከፈልኳቸው ነው መጣበታለሁ። ታች ላይ ስንወርድ ምን ይላል? በእኔ ኑሩ እኔም በእናንተ ፍሬ የሚያፈራውን ቀጥል ፍሬ የሚያፈራውን እዛው ነኝ ሳትዘል ቆይ አንዴ ቁጥር 2 እየተዘለ እዛው ጋር ጨርስ። የፍሬ የሚያፈራውን ቀጥልበት። ኦኬ ወረደ በቃ ኖ ከዚህ በኋላ ፕሊስ እንዳታስገቡ እና አይ ቲንክ አውቆ የተኛ ቢቀሰቅሱት አይሰማም። ማንም ሰው አይሰማም። ኖ ታችኋል። ሀሳቡ ግልጽ ነው። በነገራችን ላይ አሁን ይህ ሰው እየተከራከረ ያለበት ሀሳብ ትምህርት ላይ እንዳይመስላችሁ። ትምህርት ላይ አይደለም ሞኬ፣ ትምህርት ላይ እኮ አይደለም እየተከራከረ ያለው ቋንቋ ላይ ነው። አሁን ይህንን ሰው ቁጭ ብለን አማርኛ ነው ልናስጠናው የሚገባው እንጂ ምን ስለ ትምህርት እኮ አይደለም እያወራ ያለው። በእኔ ያለውን የሚለው በክርስቶስ ኢየሱስ ያመነ ነው ብሎ መልሶ ነበር። አንድ ከዛ በእኔ ያለውን የሚለው ከእንደገና አይ የለም በክርስቶስ ያመነ ማለት አይደለም በክርስቶስ ያላመነ ነው አለ። ሁለት አንተ በክርስቶስ ያለነ ወይስ አይደለም ሲባል አይ እኔ ደግሞ በክርስቶስ ያለው ነኝ አለ። ከእንደገና በክርስቶስ ያለ ማለት በክርስቶስ ያመነ ነው የሚለውን ሀሳብ ከእንደገና ገዝቶ እኔ በክርስቶስ ያለው ነኝ አለ። ይሄ የቃላት ጨዋታ የሚጫወት ሰው ጋር ጊዜ ማባከን የለብንም። ባጭሩ ግልጽ ነው ሀሳቡ። ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች መጽሐፍ ቅዱስን ገልጣችሁ መከታተል ነው። ያው ይሄንን ሲያስወርድበት ትልቁ ሪዝን ምንድነው? አንደኛ በቃ ጀስት እያደረገ ያለው ሀሳቡ የቃላት ጨዋታ ላይ ብቻ ማለት የሆኑ ነው ይሄ እንዲህ ነው ይሄ አይደለም ለማለት እንጂ ትምህርት ላይ ፎከስ አድርጎ ለማለት አይደለም። ከዛ ውጪ ደግሞ አክት የሚያደርግ ሰው እኔ ፐርሰናሊ አይመቸኝም። አክት የምታደርጉ ሰዎች ላይ ባትገቡ ጥሩ ነው። የመጽሐፍ ቅዱስን 2% እንኳን ያክል ሳያነብ ግን እንዳነበበ ሰው አክት ማድረግ በራሱ ጥሩ አይደለም። ሞኬ ይቅርታ እንደው አንተ ሀሳብ ላይ ጣልቃ ስለገባውና ሲያደርግ የነበረው የቃላት ጨዋታ ነው። ካየው በእኔ ያለውን የሚለውን ግልጽ እኮ ነው፣ ግልጽ ነው ሀሳቡ ለማንም ሰው። በነገራችን ላይ እንደው 4ኛ ክፍል 5ኛ ክፍል ላሉ እንኳን ህፃናት ሀሳቡን ብታቀርብላቸው ግልጽ ነው እኮ ሀሳቡ። በቋንቋ ደረጃ ይረዱታል። ትምህርቱን ማብራራት ላይሆን ይችላል እንጂ የሚችሉት ከዛ ውጭ በቋንቋ ደረጃ ማንም የሚረዳው ጉዳይ ነው። ጌታችን ኢየሱስ ክርስቶስ በእኔ የማይኖር ይላል ክርስቲያኖች ቁጥር 6 ላይ በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው። አጭርና ግልጽ። በክርስቶስ ያላመኑ ሰዎች ከክርስቶስ ጋር እድል ፈንታ የላቸውም። ምክንያቱም ከወይን ግንዱ ጋር አልተጣበቁም፣ ቅርንጫፍ አልሆኑም። እሺ ሰው በእርሱ የማይኖሩት በአጠቃላይ ይደርቁማል፣ ወደ እሳት ይጣላሉ። ያው ከጌታ ጋር እድል ፈንታ አይኖራቸውም። ሐሳቡን ቁጥር 6 ላይ እንደዛ ብሎ ያስቀምጣል። ከዛ ቁጥር 2 ላይ ከፍ ስትሉ በክርስቶስ ያመነ ደግሞ ክርስትና ህይወት የሚጀምረው በመዳን ነው። የክርስትና ህይወት የሚጀምረው ምን ማለት ነው? በመዳን ነው። ምን በማድረግ? በክርስቶስ ኢየሱስ በማመን። ሰዎች ካመኑ በኋላስ
በበጎ ስራ መጽናት እንዳለባቸው ቅድስት ቤተክርስቲያናችንን መጽሐፍ ቅዱስም ያስተምራል። ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእርሱ ያመኑትን ሜንሽን እያደረገ ነው። በእኔ ያሉትን አለ። ኦኬ እሺ፣ በእርሱ ያመነ በእርሱ አምኖ መልካም ፍሬ የሚያፈራ ሁሉ የክርስቶስ ኢየሱስ አባት እግዚአብሔር አብ አብዝቶ እንዲያፈሩ ያጠራቸዋል። በእርሱ አምነዋል። እሺ ኦልሬዲ የመዳንን ህይወት ጀምረውታል። ከዛስ በመልካም ፍሬን የሚያፈሩ ከሆነ ደግሞ አብዝቶ እንዲያፈሩ ያጠራቸዋል። ስለዚህ በእርሱ አምነው መልካም ፍሬ የሚያፈሩ አሉ፣ መልካም ፍሬ ማያፈሩ አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ የሚያፈሩ አሉ፣ ደግሞ ማያፈሩም አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩት ይወገዳሉ። አጭርና ግልጽ፣ ማመናቸው ብቻውን ከመወገድ ያድናቸው። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ምን ይላል መሰላችሁ? ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ምን ይጠቅመዋል? ቁጥር 20 ላይ ከእንደገና ወረድ ስትሉ እምነት ከስራ ተለይቶ የሞተ ነው ይላል። ሁላችሁ እምነት ከስራ ተለይቶ የሞተ ነው እያላችሁ ኮሜንት ሴክሽን ላይ ጻፉላችሁ። ሁሉም ይመልከተው። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ የሞተ ነው ምን ማለት ነው ስንል አንድ ሰው እውነተኛ የሆነው የወይን ግንድ ማን ነው ብለናል? ሁላችሁም አስታውሱ፣ ክርስቶስ። በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል። እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ይሆናል። ቅርንጫፍ ከሆነ በኋላስ መልካም ፍሬ ማፍራት ይኖርበታል። መልካም ፍሬ ማያፈራ ከሆነ ግን ኦኬ ክፍሉ እንደሚናገረው ይወገዳል። ከክርስቶስ ኢየሱስ ጋር እድል ፈንታ አይኖረውም። ሰዎች በበጎ ስራ እንዲጸኑ ቤተክርስቲያን ታስተምራለች። እንዴት? የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ሁላችሁም ገልጣችሁ ይዩት። ቅዱስ ጳውሎስ በመልእክቱ በበጎ ስራ በመጽናት ስላመኑ ሰዎች ነው ኦልሬዲ እያወራ ያለው። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ማለት ነው እርሱ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ ሰዎች በመጀመሪያ በክርስቶስ ኢየሱስ በማመን ቅርንጫፍ መሆን ይጠበቅባቸዋል። ፍሬ ከማፍራት በፊት ቅርንጫፍ መሆን ያስፈልጋል። ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ግን መልካም ፍሬ ማፍራት ይጠበቅባቸዋል። በምዕራባውያኑ በኩል በተለይ የፕሮቴስታንቲዝሙ ቸርች በግብረ ሰዶሜነት እየተናጋ ያለው ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል ትምህርት ስላለ ነው። ይሄ በጣም ከባድ የክህደት ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ህይወትን አያገኙም። ሰው በክርስቶስ ኢየሱስ በማመን ይድናል። አዎ ይድናል። የመዳንን ህይወት ይጀምራል። ኦፍኮርስ ይጀምራል። ከዛስ በበጎ ስራ ሊጸና ይገባል። መልካም ፍሬ ሊያፈራ ይገባል። ካላፈራስ ይወገዳል። እንዲህ ስናገር ቅር የሚላችሁ ካለ እንዲህ ስናገር ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ እና ሮፍ ማ ቢዝነስ እኔ አይደለም ያልኩት መጽሐፍ ቅዱስም። ሞኬ እንግዲህ ማጠቃለያ ስጥና ለተሙ ድል እንስጠው። አይ እዛው ቁጥር እንትን በግራመር ሊ ስንሄድ ራሱ ስናየው በእኔ ያለውን ቅርንጫፍ ፍሬ የማያፈራውን ያስወግደዋል ነው። በእኔ ያለውን ቅርንጫፍ ያስወግደዋል ካለ ደግሞ ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ ግራመርሊ በእኔ የሚለው ያመኑትን ነው ቀጥሎ የሚያብራራው ራሱ። ያላመኑትን ካለ አንድ ሰው ከጅምሩ ያላመኑትን ካለ ግራመርሊ ሮንግ ነው ማለት ነው። ቀጥሎ አያምንበትማ የሚያፈራው ሳያምን አንድ ሰው ማፍራት ስለማይችል ማለት ነው። ጌታ ኢየሱስ ክርስቶስ ቅርንጫፍ መሆን የሚቻለው በማመን አንድ ሰው ሳያምን ቅርንጫፍ ሊሆንም አይችልም። ስለዚህ በእኔ ያለው ጌታ የሚያመለክተው በቀላሉ የማያምኑት ከጅምሩ በክርስቶስ ቅርንጫፍ ሊሆኑ አይችሉም። እና ፓስተሮቻችን እንስማ ወይስ ይሄንን ልጅ እንስማ? ጋይስ ፓስተሮቻችሁ በነገራችን ላይ ፓስተር እንትን ቃል በቃል ነው የሚጠቀመው። ፍሬ የማያፈራው የሚለው ያላመኑትን ያመኑት ግን በክርስቶስ ላይ ሆኖ ፍሬ የማያፈሩትን ነው የሚለው ፓስተሮቻችሁ። ቃል በቃል ነው አውጥቼ አሳያቸዋለሁ። ብሩክ የውሸት